ከሚመጣው የመጨረሻው ዘመን መከራ መዳን ትፈልጋላችሁ? በፊታችን ካለው ሊመጣ ካለው መከራ መዳን የምትፈልግ ነፍስ አንድ ነገር ታደርጋለች። ከኃጢአት ጋር ትቆራረጣለች፣ ወደ ንስሐ ትቀርባለች። እግዚአብሔርን ደስ ወደሚያሰኝ ወደ መመለስ ሕይወት ትመጣለች። አንድ ቁም ነገር ልንገራችሁ። አባ እንጦንስ የተናገረውን ምክር፣ ቅጣትን ሳታመጣ የምታልፍ ኃጢአት የለችም። የከመርነው በደላችን፣ ንስሐ ያልገባንበት ኃጢአታችን፣ ያልተናዘዝነው በደላችን፣ እንደ ቀልድ ያለፍነው ጥቃቅኗም ኃጢአታችን ቅጣት ይዛ ትመጣለች። እግዚአብሔር መሐሪ ብቻ አይደለም ፈራጅ፣ እግዚአብሔር ይቅር ባይ ብቻ አይደለም ቀጪ ነው። ንስሐ ባትገቡ እናንተም እንዲሁ ትጠፋላችሁ ያላቸው ለዚህ። መቼም መጥፋት አንፈልግም። መቼም ከእግዚአብሔር ቅጣት በታች መኖር አንፈልግም። መቼም የእግዚአብሔር የልምጭ ቅጣት እዚች ዓለም ላይ ማረፉ አይቀርም። ከዚች ዓለም ጋር አብረን መቀጣት ካልፈለግን ወደ እግዚአብሔር እንመለሳለን። በሙሉ ከእግዚአብሔር ቅጣት ያመለጡ ሰዎችን እዩዋቸው። ንስሐ ገብተው ነው፣ ከእግዚአብሔር ታርቀው ነው። የእግዚአብሔር ቃል እንዲህ ይላል። ትንቢተ ኤርምያስ ምዕራፍ 26 ቁጥር 13 ላይ እንዲህ የሚል ቃል ተጽፏል። ሐሳባችሁንና መንገዳችሁን ተዉ፣ ክፉ መንገዳችሁ ራቁ፣ እግዚአብሔርም የተናገረባችሁን ክፉን ነገር ይተወዋል ይላል። እግዚአብሔር ተናግሮብሽ ከሆነ፣ እግዚአብሔር ተናግሮብህ ከሆነ፣ እግዚአብሔር ተናግሮኝ ከሆነ፣ እግዚአብሔር ለዓለም ያዘጋጀው ፍርድና ቅጣት ካለ እግዚአብሔር የተናገረውን ክፉ ነገር እንዲተው ክፉ ነገራችንን እንተው። እርግጠኛ ነኝ እግዚአብሔር ጸለያችሁ እንዲሰማችሁ ትፈልጋላችሁ። እግዚአብሔር አንኳኩቶልን እንዲከፈትልን እንፈልጋለን። እግዚአብሔርን ለምንን መደመጥ እንፈልጋለን። ስንት ጥያቄ ያለን መሰላችሁ? እዚህ ስለት የተሳለበት ጥያቄ፣ አልፈታ ያለን እንቆቅልሽ፣ አልከፈት ያለ በር፣ አልፈወስ ያለ ቁስል፣ የዘገየ ጥያቄ፣ ስንት ጉዳለን እኛ። ቅዱስ ዮሐንስ አፈወርቅ እግዚአብሔር እንዲሰማችሁ ከፈለጋችሁ እናንተም እግዚአብሔርን ስሙት ይላል። እግዚአብሔር ከኔና ከናንተ የሚፈልገው ምን ይመስላችኋል? ወርቅ፣ ብር፣ ፍሪዳ? ምንም ነገር አይፈልግም እግዚአብሔር። በዓለምና በዓለም ያለው ሁሉ የሱ ነው እግዚአብሔር። እግዚአብሔር የሚፈልገው ያንተን ሳይሆን አንተን። እግዚአብሔር የሚፈልገው ያንቺን ሳይሆን አንቺን። ለእግዚአብሔር የመዓዛ ሽታ የሚሆነው የምናቀርብለት ዕጣንና ጧፍ እንዳይመስልን። እኛ ካልተመለስን ዕጣኑም የሚሰነፍጥ ሽቶም የሚዘገንንና የሚጎመዝስ ነው የሚሆነው። አጸያፊ ነው የሚለው ወዳጆቼ። በዓላችን እንኳን ያጸይፈዋል። እግዚአብሔር የወደው ይሁን እኔ አላውቅም። አንድ ነገር ግን ተነግሮናል። እግዚአብሔር እንዲሰማችሁ ከፈለጋችሁ እግዚአብሔር እናንተን ስሙት። በምን እንስማው? መንግሥተ ሰማያት ቀርባለችና ንስሐ ግቡ። የሁል ጊዜ ትምህርት ይሄ ነው። ብዙዎቻችን ትምህርት እንዳልተማር ጉባኤ እንዳልተካፈልን እንቆጥራለን። እንዲህ አይነት ትምህርት ሲሰጥ የተወደዳችሁ ክርስቲያኖች፣ እኛ ክርስቲያን እንድንሆን ብቻ አይደለም የሚፈልገው እግዚአብሔር። እኛ ጉባኤ ተካፋዮች ብቻ እንድንሆን አይደለም የሚፈልገው እግዚአብሔር። እኛ እየተመላለስ እንድንሄድ ብቻ አይደለም የሚፈልገው። እኛ ንስሐ እንድንገባ ብቻ አይደለም የሚፈልገው እግዚአብሔር። እኛ ቁርባን እንድንቆርብና እሱ እንዲዋሃድን ብቻ አይደለም የሚፈልገው እግዚአብሔር። አንድ ነገር ጭምር ይፈልጋል እግዚአብሔር። ምን? ንጹሕ እንድንሆንለት ይፈልጋል። እሱን እንድንመስል። ይሁላችሁ ክርስቲያን የሆነው እሱን እስከምታስመስለን ሕይወት ድረስ ነው ወገኖቼ። አሁን ቃላት የማይገልጡት፣ አሁን መጻሕፍት የማያውቁት ቅዱስ ጎርጎርዮስ ዘኑሲስ ስንደርስበት የምናውቀው አሁን ግን የማንረዳው ሕይወት አለ ይላል። እዛ እስክንደርስ ድረስ ነው ክርስቲያን የሆነው። ወደ ረጅሙ የንጽህና ጉዞ፣ ወደ ረጅሙ የቅድስና ጉዞ ነው መንገድ የጀመርነው ወገኖቼ። ፍጹም ንጹሐን እስክንሆን ድረስ እስክንበቃ ድረስ ነው ክርስቲያን የሆነው ወገኖቼ። ታዲያ ለዚህ ረጅሙ የቅድስናና የንጽህና ሕይወት የሚደረገው ጉዞ የመጀመሪያው ነጥብ ንስሐ መግባትና ከእግዚአብሔር ጋር መታረቅ፣ ፍጹም ንጹሕ ወደምንሆንበት አስደናቂ ሕይወት ነው የምንገባው። የመጀመሪያው ግንኙነት፣ የግንኙነቱ መጀመሪያ ይሄ ነው ምእመናን። የተወደዳችሁ ክርስቲያኖች፣ የአንዳንዶቻችን ቤት ክርስቶስ ወደኛ እየመጣ የአንዳንዶቻችን ቤት ግን ትርምስምስ ብሏል። እንኳን ሊያስገባ በሩ ጀምሮ እስከ ውስጥ ድረስ
ዕቃ ትርክምክም ብሎበታል። እንዲህ የተተራመሰ ቤት እንኳን ለክርስቶስ ለሰው እንኳን ያስጠላል። የአንዳንዶቻችን ቤት እንደዚህ ትርምስምስ ወጥቷል። ታዲያ ክርስቶስ ይገባል እዚህ ቤት፣ ማረፊያ የሚያገኝበት፣ ለእግር መንገድ እንኳን የተከለከለበት፣ ምኑም የተደረደረበት ቤት። ሐሜቱ እዚህ ጋር፣ ውሸቱ እዚያ ጋር፣ ትዕቢቱ እዛ ጋር፣ ስርቆቱ እዚህ ጋር፣ ዝሙቱ ሶፋ ላይ ትርምስምስ ያለ ቤት፣ ንቀቱ እዛ ጋር፣ ስድቡ እዛ ጋር። አሁን ክርስቶስ እዚህ ቤት ውስጥ ሰብሮ ይገባል ወይስ በትህትና ይገባል? ቤታችን እንዲህ አይደል? የአንዳንዶቻችንስ ቤት ሕይወት ማለት እኮ ነው። ልባችን ማለት እኮ ነው። ሰውነታችን ማለት እኮ ነው። የአንዳንዶቻችን ቤት ደግሞ አቤት ጥቀርሻ ሞልቶታል። አያስገባም። አዋራ ብቻ ነው፣ ጉድፍ ብቻ ነው። ሽታው እንዴት ይሰነፍጣል መሰላችሁ? እንኳን ክርስቶስ ሰው ማያቀርብ ባህሪ ያለው ሰው ስንት ነው? እንኳን ከክርስቶስ ጋር ከእናቱ ጋር መኖር ያልቻለ ስንት ነው? ከባሏ ጋር መኖር ያልቻለች ስንት ናት? ሽታው፣ የጸባይ ሽታ፣ የአመል ሽታ እንዴት ይሰነፍጣል! ሰው ማያቀርብ እና ክርስቶስን ያቀርባል። ጥቀርሻ ብቻ፣ ሸረሪት ድር ብቻ። አቤት! አሁን እግዚአብሔር እዚህ ቤት ውስጥ ይስተናገዳል። የአንዳንዶቻችን ቤት ማይጣለው ቱሃን አለው፣ ተባይ አለው፣ አያስቀምጥም። አንድ ሌሊት እንኳን አያሳድርም። አቤት ጸባያችን፣ አቤት አመላችን። አሁን ክርስቶስ እዚህ ውስጥ ያድራል። ማረፊያ ፈልጎ ሲመጣ የሚያሳርፈው ሰውነት ያዘጋጀ ምእመን ይኖር ይሆን? ሚኮሰኩስ ነፍሳት ያሉበት። አሁን እዚህ ቤት ውስጥ እንደማትኖሩ እናውቃለን። እንቅልፍ ይዟችሁ አሸልቧችሁ እንኳን አታድሩም። ስትፎክቱ ነው የምታድሩት። የተባዩ ብዛት የአንዳንዶቻችንማ እንዴት ያሳዝናል! ደስ የማያሰኙ ሕይወቶች፣ በደሎችና ኃጢአቶች ቤታችን ውስጥ እንደነዚህ አይነት ተባዮች ማሳድሩ፣ ውጣ ውጣ፣ ልቀቅ ልቀቅ፣ ብረር ብረር የሚሉ አሁን እዚህ ውስጥ ክርስቶስ ያድራል። አንዳንዶቻችንም አንገርማለን። ትልልቅ ውሾች አስረናል። ተናዳፊ እባቦች መግቢያ በር ላይ አስረናል። ታዲያ ክርስቶስ እንዴት አድርጎ እነዚህን ውሾች አልፎ ይሄዳል? አውሬ ሆነን ተቆጮች፣ አውሬ ሆነን አኩራፊዎች፣ አውሬ ሆነን ተናዳፊዎች፣ አውሬ ሆነን ነገረኞች። ታዲያ ክርስቶስ ይህን ዘልቆ ይገባል። በዚህ ውስጥ ማረፊያ ያገኛል ክርስቶስ። ወዳጆቼ ላሳቀቃችሁ ፈልጌ አይደለም። ምን በወጣችሁ ግን እውነቱን ብንነጋገር ነው የሚጠቅመን በዚህ ዘመን። ሁላችን ከእኔ ከቋሚው ጀምሮ ቤታችን ክርስቶስን ለማስገባት አቅም አንሶታል። ስለዚህ ምን እናድርግ? 3 ደረጃዎችን ልንገራችሁ። ቢያንስ ከዚህ ጉባኤ በኋላ አንድ ነገር ይጠበቃል። እግዚአብሔር ከኔና ከእናንተ የሚጠብቀው ንስሐ ለመግባት መፈለግ፣ ንስሐ ለመግባት ማሰብ። ይሄ ቤታችንን ያስተካክለዋል። የተወደዳችሁ ክርስቲያኖች ንስሐ ለመግባት ወይም ኃጢአትን ለመተው ባላሰብን ጊዜ ሁሉ በኃጢአት ውስጥ እንደምትኖሩ ታውቃላችሁ። ለምንድን ነው ሁሌ በኃጢአት የምንኖረው ካላችሁ፣ ኃጢአትን ለመተው በንስሐ ስለማናስብ። ሐሳቡ ከሌለ አቅሙ አይኖርም፣ ፈቃዱ አይኖርም፣ መጨከኑ አይኖርም። ቢያንስ ከዚህ ጉባኤ በኋላ አይበቃም የመሸረዳደድ፣ አይበቃም የተጫጫሆ መለያየት፣ አይበቃም ማላዘን፣ መከራ ደረሰብን እያሉ አይደለም። እስኪ እኔ ላስተካክል፣ እስኪ እኔ በዚህ ዓለም ላይ ባለው መከራ እኔ እንኳን አስተዋጽኦ አላድርግ፣ እስኪ ከኃጢአት ልመለስ። መፈለግ፣ ማሰብ። ኃጢአትን ከመተው የሚቀድመው መፈለግና ማሰብ። ከዛ ትተያለሽ እህቴ፣ ከዛ እንተዋለን ወንድሜ። ስለዚህ ምን እናድርግ? ቢያንስ በዚህ ጉባኤ የመጀመሪያ ደረጃው ፈልጉና ግቡ ቤታችሁ። እግዚአብሔርን የነገረኝ ብሉ።
ነገ ከቻላችሁ ታረቁ። ንስሐ አባታችሁ ጋር ተገናኙ። በርከክ ብላችሁ አልቅሱ። ይበቃል። ያሳዘንኩበት ወራት ይበቃል። አንተን የመለስኩበት፣ በር የዘጋሁበት፣ ውሻ ያሰርኩበት፣ ጥራጊና ጉድፍ ውስጥ ገባ ያልኩበት ዘመን ይበቃኛል። ናግባ አብረኸኝ ኑር። አንተ አብረኸኝ ከኖርክ በሬን የምትከፍተው አንተ ነህ። ማንም ቢመጣ እኔ በሩን አልከፍትም። የቤቴ ባለቤት አንተ ነህ። ስለዚህ በሬን ስትከፍት በአንተ ፊት ማንም አይቆምም። ና ግባ። መፈለግ ማሰብ የመጀመሪያ ደረጃው ነው። ከዚህ በኋላ ምንድነው የሚከተለው ካላችሁኝ፣ ከህሊናና ከልቦና ኃጢአትን ጨርሶ ለማጥፋት ጉዞ እንጀምራለን። ምን እናደርጋለን? ኃጢአትን እንተዋለን። ቀስ በቀስ በአንድ የተው አይደለም እላችሁ። በዚህች ምሽት ግን ቢያንስ ቀኑን ለመቀደስ ቀናችሁን ለመቀደስ ፕሮግራም ትይዛላችሁ። አልዋሽም። ምን ይከብዳል? ማን ይገድላችኋል? ሰው አላነሳም። ማን ያስገድዳችኋል? ክፉ ነገር አልናገርም። ማን ተናገሩ ብሎ ጥይት ይደግንባችኋል? ቀኑን ለመቀደስ የተቀደሰ ሰውነት ለመያዝ ለመተው ታስባላችሁ። ያ መናኒ በሐለዮ በማሰብ በነቢብ በንግግር በገቢር የሚመጣበትን ኃጢአት በየቀኑ ይቆጥረው ነበር። ታምናላችሁ? በርሜል ያስቀምጥና ሐለዮ ሲመጣበት ጠጠር ሲጥል፣ ነቢብ ንግግር ሲመጣበት ጠጠር ሲጥል፣ ገቢር ሲመጣበት ጠጠር ሲጥል በርሜሉ ይሞላ ነበር። ገና ሲጀምር ክርስትናን ሲጀምር በርሜሉ መሙላት የሚነግረው ቅድም ያልኳችሁን ጥራጊ፣ ቅድም ያልኳችሁን ጉድፍ፣ ቅድም ያልኳችሁን ሸረሪት፣ ቅድም ያልኳችሁን ተባይ፣ ቅድም ያልኳችሁን ውሻ እያስታወሰው ያነባል ቀን ሙሉ። ታውቀዋለህ ለመሆኑ በቀኑን ሙሉ የምትበድለውን እግዚአብሔርን ትቆጥረዋለህ? ሰው እግዚአብሔርን በመፍራት ነው የሚኖረው። ቀኑን ሙሉ እግዚአብሔርን በመፍራት ይኖራል። ቀኑን ሙሉ ኃጢአት በመስራት አልኖርም የሚል ክርስቲያን ነው ኃጢአትን ለመተው አቅም የሚያገኘው። መጨረሻ ላይ ሲያየው ሲያለቅስ ሲቀንስ፣ ሲያየው ሲያለቅስ ሲቀንስ፣ ሲያየው ሲያለቅስ ሲቀንስ በርሜሉ ባዶ እስከሚሆን ድረስ ተጋደለ። ቀኑን እንደዚህ ዋይ አልበድልም አምላኬ አላሳስብ። ቢያንስ ጥቃቅን ቀበሮቹን ቢያንስ ከኔ ግዴታ ውጪ ሆኑትን እኔ በራሴ ቀንሰዋለሁ። ትቆጥረዋለህ? በረከትን ለመቁጠር መጀመሪያ ኃጢአትን ቆጥር አስወግደው። እንደሱ ነው ነገሩ። ኃጢአትን መተው የአባት እንዳለው እኮ ነው። ጌታዬ ሆይ የኔን ድካም ግለጽልኝ፣ ያንተን ክብር ደግሞ አሳውቀኝ እንዳለው ድካሙ የምትገባው ክርስቲያን መሆን። ዝም ብሎ ክርስቲያን ዝም ብሎ ይናገራል። ክርስቲያን እንደፈለገው ያወራል። እንደ በሽተኛ እኮ ነው የምንኖረው። አቅም እያለን እየቻል ነው ባናደርገው። ልድፍ አይደረግ። በጽሞና በጭምትነት ነው የሚኖረው። ብዙ አያወራም። የሰከነ ነው። አስተያየትም አይሰጥም። በሰው ጉዳይም ጣልቃ አይገባም። ሰውንም ገልጦ አደባባይ አያወጣም። ከቻለ ይሸፍናል። ፍቅር የኃጢአትን ብዛት ይሸፍናል። ክርስቲያን ሶስተኛው ፍጹም ይሆናል። ኃጢአትን ይጠላል፣ ይፈልጋል፣ ይተዋል፣ ይጠላል። እስከ መጥላት የምትደርስ ጉዞ ነው የኔና ክርስቲያኖች። በኋላ ላይ መጸየፍ ሁሉ እንጀምራለን ኃጢአት። የክርስትና የፍጹምነት ደረጃ ኃጢአትን መጸየፍ ነው ወገኖች። የታደልንን እንደዚህ አይነት ህይወት ውስጥ የደረስን ወገኖች። እግዚአብሔር የሚወደው ሰውነት እኮ ይሄ ነው። የተወደዳችሁ ክርስቲያኖች እየሰማችሁኝ ከሆነ ጥቂት ነገሮችን ቀስ እያልኩ ልጨምርላችሁ። የእግዚአብሔር ቃል እንዲህ ይላል፣ የሚመጣው ማለዳ ነገ ምናልባት ከኖረ ነገ በጣም ግፈኛ ነህ እንዳይኖር ትፈልጋለህ ወይ እንዳትሉኝ፣ ግን እውነቱን ልንገራችሁ ላይኖር ስለሚችል ምናልባት ነገ ከኖረ ነገም ቢኖረው ልጅ እንድታሳድግበት አይደለም፣ ዕቁብ እንድትጥልበት አይደለም፣ ስራ እንድትሄድበት አይደለም፣ ምሳሳ እንድትቆጥሪበት አይደለም። አስታውሽ፣ ነገ በማለዳ ፀሐይ የሚወጣው እግዚአብሔር እኛን ስለሚፈልገን። እንዲህ ይላል እግዚአብሔር ቃል፣
ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል። ለምን ታግሶ ፀሐይ አወጣ? እኔን ስለሚወደኝ። ለምን ታግሶ እግዚአብሔር ቀን ሰጠ? እግዚአብሔር እኔን እንዳልጠፋ ስለሚፈልገኝ። ፀሐይ ሲወጣ ትዝ ይበልሽ። መስኮትሽን ከፈት አድርጊውና ይው ጌታዬ ሆይ እኔም ስለወደድከኝ ፀሐይን አወጣህልኝ። እኔ ግን አንተን መውደድ ስላቃተኝ በዚህ በጠራራ ፀሐይ አንተን በደልኩኝ። እሱ ነው ቁም ነገሩ። ወዶ ስለ እናንተ ይታገሳል። ምእመናን ለምንድን ነው ኃጢአትን የምንተወው? ሌላኛው ቁም ነገር፣ ሶስተኛው ማንሳት የምፈልገው ቁም ነገር ይሄንን ነው። ለምን በደልን እንተዋለን? ለምን ኃጢአትን እንተዋለን? ሰው ፈርተን አይደለም፣ ጊዜ አጥተን አይደለም፣ አቅም አንሶን አይደለም፣ እድል ጠፍቶ አይደለም። ለምን እንተዋለን? ስለ እግዚአብሔር ፍቅር ብቻ ብለን እንተዋለን። ኃጢአትን የሚያስተውን የእግዚአብሔር ፍቅር ነው። ምእመናን አንድ ነገር ልንገራችሁ። ዘውትር አይሁድን እንወቅሳለን። እንዲህ አረጉት፣ እንዲህ መከራ ጸኑበት እያለ። እኔ አንድ ነገር ልንገራችሁ። እዚህ ትንቢተ ዘካርያስ ላይ ክርስቶስን ጠይቀዋል። ይሄ ቆሰልከው ቁስል ምን ሆነ ነው ይለዋል። በወዳጆቼ ቤት የቆሰልኩት ቁስል ነው አለው ይላል። ወገኖቼ በእኔና በእናንተ ቤት እየቆሰለው ያለ ቁስል የለም። ክርስቶስ የኔና የእናንተ ጅራፍ በደል፣ የኔና የእናንተ ችንካር ኃጢአት፣ የኔና የእናንተ መስቀል ዝሙት። የእግዚአብሔር ቃል ነው የሚናገረው፣ እኔ አይደለም። የእግዚአብሔርን ልጅ ዳግመኛ ይሰቅሉታል ያወርዱታልም ይላል ቅዱስ ጳውሎስ ዕብራውያን መልእክት ምዕራፍ 6 ላይ። በደላችን ጅራፍ ሆኖበታል፣ ሐሜታችን ምራቅ ሆኖበታል። እንኳን ፍቅር መስጠት ሌላ ጠላት ሆነንበት ይወለ ክርስቶስ። ለምንድን ነው ንስሐ የምንገባው? ጅራፋችንን ለማቆም፣ ምራቃችንን ለማቆም፣ ችንካራችንን ለማቆም፣ እንደገና ክርስቶስን በወዳጆቹ በእኛ ቤት ላለመስቀል እኮ ነው ወገኖቼ። ለዚያ ነው እኛ ኃጢአትን የምንተወው። እግዚአብሔርን ስለምን ከወደድነው እንተወዋለን፣ ካፈቀርነው እንተወዋለን ወገኖቼ። አሁን ወደ መጨረሻው ማጠቃለያ ነጥቦቼ ልንደርደር። የተወደዳችሁ ክርስቲያኖች፣ ሰው ንስሐ የሚገባው ምን ሲያደርግ ነው ካላችሁኝ፣ ለንስሐ የሚያበረታታ መንገዳችን ኃጢአትን እንድንተው አቅምና ጉልበት የሚሆነን ምንድን ነው ካላችሁኝ፣ የኃጢአት ምሬቱ ሲገባው፣ ከእግዚአብሔር የመለየት ውጤቱ ሲገባው፣ እግዚአብሔር የማጣት ፋይዳው መጨረሻው ሲገባው ሰው ንስሐ ይገባል፣ ከእግዚአብሔር ጋር ይታረቃል። ምእመናን የኃጢአት ምሬቱ፣ ያጣነው ጸጋና ሀብቱ፣ የቀረብን ዋጋ፣ ከእግዚአብሔር የመለየት ውጤት ገብቶናል። በጣም ምስኪኖች እኮ ሆነናል። ይሁን እስኪ እኔና እናንተ ተናግረን የማንሰማ ያለፈ ያገደመው ሁሉ የሆነ ነገር የሚያደርግብን በጣም ምስኪኖች ሆነናል። በጣም ምስኪኖች አልገባን ይሆናል እንጂ የዓለም ጥራጊ ጉድፎች ሆነናል። ተናግረን መሰማት መሸምገል እንኳን አልቻልም፣ ማስታረቅ እንኳን አልቻልም። ወልደን ማሳደግ የከበደን ምስኪኖች፣ በረከት ያላት ምድር በረከት አልሰጥ ብላ ኑሮ ሰማይ ይወጣብን ጎስቋሎች። ምን እንዋሻሽ? እውነት እንነጋገር እንጂ ታዲያ የኃጢአት ምሬቱ አልገባችሁ? የበደል ዋጋው አላያችሁትም? ከእግዚአብሔር ያጣነው ጸጋና ሀብት አልገባችሁም? እኛ እኮ ጨርቃችን እኮ የሚፈውስ ነበር እኮ። እኛ እኮ ምራቃችን እኮ ሰው የሚያድን ነበር። ጭርት የሚያዝይዝ እኮ አልነበር።